ጀምሮ የመፈጸም ማረጋገጫ ቃልን በተግባር ማሳያ ያደፈን የማንጻት የጎበጠን የማቅናት ባለታሪክ የሆነውን ህዝብ የሚገባውን እንዲኖር የማድረግ ማረጋገጫ ሆኗል። የአዲስ አበባ የኮሪደር ልማት የነገውን ትውልድ ሸክም ለማቅለል ዛሬ ላይ እየተተጋ ይገኛል። የሁለተኛው ዙር የኮሪደር ልማት አካል የሆነው የካሳንቺስ ሜክሲኮ ለጋር ቸርችል እስጢፋኖስ 4 ኪሎ ኮሪደር ልማትና መልሶ ማልማት በተቀመጠለት ጊዜ ተመርቆ ለአገልግሎት ክፍት መደረጉ ቃልን በተግባር ማሳያ ተደርጎ የሚወሰድ አፈጻጸም ይሆናል። ካሳንቺስ ዛሬ ሌላ ገጽታን እንድትላበስ አድርጓል። የኮሪደር ልማት ካሳንቺስን መልሶ ለማልማት ሲታሰብ ሰው ተኮር በሆነ መልኩ እንዲለማ ማድረግ ዋናው ተግባር መሆኑን ከንቲባ አዳነች አቤቤ ይናገራሉ። ሰው ተኮር ነን። ለሰው ቅድሚያ ሰጥተን መስራት እንድንችል ትልቅ እቅድ አቀድን። በዛ እቅድ ላይ ተመስርተን ወደ 5700 የሚሆኑ መኖሪያ ቤቶችን ገነባን። ወደ 1500 የሚሆኑ መጠለያ ቤቶችን ምንም ቤት ላልነበራቸው ሰውን ተጠግተው ይኖሩ የነበሩ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም ጣራ ውስጥም ቆጥ ላይ ይኖሩ የነበሩ ነዋሪዎች ያሉበት እጅግ በጣም እውነቱን ለመናገር አሳዛኝ የሆነ አኗኗር ነገር ግን ደግሞ ያንን አኗኗር ለረጅም ዘመን ተላምደውት ይኖሩበት የነበረው ነው። ለነሱ መጠለያዎች ገነባን። ወደ 5700 የሚሆኑ መኖሪያ ቤቶችን ሁሉንም አይነት መሰረተ ልማትን እንደማሳያ ገላንጉራ ላይ አቃቂ ላይ እንዲሁም ደግሞ አራብሳ አካባቢ እንዳያችሁት ያንን መንደር መስርተን ህዝባችንን ነው ከዚህ ያነሳነው አሸጋገርን ወደ አዲሱ መንደር በከተማ ጽንሰ ሐሳብ የተገነባ ነው። ኔበርሁድ የሚባለው የጋራ መጠቀሚያ ስፍራዎች ያሉት ነው። ይህንን ካደረግን በኋላ አካባቢውን ማጽዳት ማንሳት ትልቅ ስራ ነበረ። ሱን ሰራን። የካሳንቺስ ኮሪደር 20 ሺህ የሚደርሱ ቤቶች የሚገነቡበት 1000 ሄክታር መሬት የሚሸፍን ሲሆን ወደ 40 ኪሎ ሜትር የሚሸፍን መንገድ ተዘርግቶበታል። የኮሪደር ልማቱ አንዱና ዋናው ጠቀሜታ ልማቶች ተያያዥነት ያላቸውና ኑሮን ማቅለል እንዲችሉ ተደርገው መገንባታቸው ነው። የካሳንቺስ የኮሪደር ልማትም የእግረኛና የሳይክል መንገዶችን ጨምሮ መሰረተ ልማቶችን እንዲያሟላ ተደርጎ ተገንብቷል። ካዛንቺስን ደግሞ እንደምናየው መንገዱ ኔትወርክ ሆኗል። በሁሉም አቅጣጫ ካዛንቺስ መጥቶ ስለ ኮኔክቲቪቲ የማይገባው ሰው አለ ብዬ አላስብም። ክቡር ጠቅላይ ሚኒስትራችን ብዙ ጊዜ ፕሮጀክቶቻችን እናገናኝ እርስ በርሳቸው የተናበቡ ይሁኑ ለውጤታማነት ቀልጣፋ አገልግሎትን ለማምጣት የሚያስችሉ ይሁኑ የሚለውን ጽንሰ ሐሳብ በተሟላ ሁኔታ ካዛንቺስ ላይ መተግበር ችለናል። እግረ መንገዳችን ደግሞ ወደ እነኚህን 40 ኪሎ ሜትር መንገድ ስንገነባ መልሰን ስናድስ በርካታ መሰረተ ልማቶች የእግረኛ መንገዱን ካየነው ወደ 81 ኪሎ ሜትር የሚሸፍን ነው። የሳይክል መንገዱ ወደ 20.7 ኪሎ ሜትር የሚሸፍን ነው። ወደ 15 የሚደርሱ የህፃናት መጫወቻ ስፍራዎችን ገንብተናል። እሱም ብቻ አይደለም በተጨማሪ ፓርኪንግ ነው ትልቁ አዲስ አበባ ላይ መንገድ የሚያጣበበውና የመንገድ ደህንነትን የሚጎዳው 40 ያክል ፓርኪንጎችና ተርሚናሎችን በዚሁ በካዛንቺስ ኮሪደር ላይ መገንባት ችለናል። ካሳንቺስ የነበራትን የንግድ እንቅስቃሴ መልሶ በማልማት ዘመናዊ የሆኑ ሱቆችን በመገንባት በፍትሃዊነት ለነባር ባለይዞታዎችና ማህበራዊ ኃላፊነትን ከመወጣት አኳያ ትውልድ መልሶ ለሚድንበት ለሴቶች የተሐድሶና የክህሎት ማሰልጠኛ ተቋም መሰጠቱን ከንቲባ አዳነች አቤቤ ገልጸዋል። ካዛንቺስ ምንም እንኳን የደቀቀ መኖሪያ ቤት አካባቢና መሰረተ ልማት ቢኖራትም መንገድ ዳር ላይ ደግሞ ጥሩ ቢዝነስ አለ። በኮንቴነርም በተለያየ በዛው በደሳሳ ቤት አንዳንዱም ደግሞ ደህና ሻል ያለ ሆኖ ንግድ ቤቶች አሉ እንደምናየው። እነኛ ንግድ ቤቶች እንዴት አድርገን ካዛንቺስ ላይ እንመልሳቸው የሚለውን አሰብን። ስናስብ እዚህ አካባቢ 105 ሱቆችን ገነባን ማለት ነው። እነኚህ 105 ሱቆች ውስጥ አብዛኛው ወደ 75 እጅ የሚሆኑት ቀድሞ ካዛንቺስ ይኖሩ የነበሩ ነዋሪዎች እና እዚህ አካባቢ ነግዶ የነበሩ የገቡበት ነው። ሌላውን ወደ 10 እጅ የሚሆነውን ደግሞ ለነጋዋ ልጆች ነገዋ የታድሶና የክህሎት ማሰልጠኛ ተቋማችን ሴቶችን ከአዲስ አበባ ጎዳናዎች ከከፋ ኑሮ ውስጥ አስወጥቶ አሰልጥኖ ያበቃ ስለሆነ እንደ አንድ ማሳያ እዚህ ከሴቶች አደባባይ ጋር አያይዘን እነሱንም የሥራ ዕድል የፈጠርንበት በርግጥ ሰው የሚሸት ብቻ ሳይሆን ሰው ማዕከል ያደረገ
ለሰው ትልቅ ፋይዳ ያለው ስራ የተሰራበት ነው። የሴቶች አደባባይ ሴቶች ለቤተሰብ ለማህበረሰብና ለሀገር ያደረጉትን የሚያሳይ ተደርጎ መሰራቱን ከንቲባ አዳነች አቤቤ ተናግረዋል። ይመሆኑ ደግሞ ኢትዮጵያ ለእኩልነትና ለፍትሃዊ ተጠቃሚነት መረጋገጥ የምታደርገውን ጥረት የሚያሳይ ነው ብለዋል ከንቲባ አዳነች አቤቤ። ለትውልድ ማስተላለፍ ያለብን ምንድን ነው? መልካም አሻራን ስለሆነ የሴቶች አደባባይ በዋና ከተማችን ላይ በአፍሪካ መዲና በአዲስ አበባ የሴቶች ሚና ማህበረሰብ ውስጥ ምን እንደሚመስል ትውልዱ የተወሰነ ግንዛቤ እንኳን እንዲያገኝበት ብለን በሚያብር ሁኔታ ገንብተናል። ሐውልቷ ላይ የምትታየው ሴት ሩቅ የምትመለከትናት ሩቅ ነው የምትመለከተው። በእጇ ሚዛን ይዛለች። ኢትዮጵያን ነው የምትወክለው። ኢትዮጵያ በሴት ስም ነው የምትጠራው። አዲስ አበባችንም በሴት ስም ነው የምትጠራው። ስለዚህ ኢትዮጵያ ሩቅ አልማ እየሰራች ያለች ሀገር መሆኗን ህልሟን ነው የሚያሳየው። ይሄ በእጇ ያዘችው ሚዛን ደግሞ ኢትዮጵያ ውስጥ ለፍትሃዊ ተጠቃሚነት ለእኩልነት በርካቶች ዋጋ ከፍለዋልና ወደ ትውልድ እዳ የሆነ እየተሻገረ ሲያጋጨን ፍትሃዊነትን ማረጋገጥ ዳገት ሲሆንብን እናያለንና ኢትዮጵያ ፍትሃዊነትን ለማረጋገጥ በሁሉም ዘር እያረገች ያለው ጥረት ያሳይልናል ብለን ነው የቆመችበት። ችቦ ነው። ችቦ ደግሞ የሚያሳየው ኢትዮጵያ በርካታ ድል ያላት ሀገር ናት። ወደፊትም ድሏ ይቀጥላል። ከአድዋ ጀምረን በርካታ ድሎችን ምትኮራበት ድሎችን እየዘከርን ያለነው ኢትዮጵያ የቆመችው እዛ ድል ላይ ነው። ከቧት ያለው የጽጌረዳ አበባ ነው። ይሄ ጽጌረዳ አበባ አዲስ አበባን ይወክላል። አዲስ አበባ ስለምንል ኢትዮጵያ የቆመችበት ይሄ አበባው ላይ ደግሞ ሴቶች ከእንጨት ለቀማ በእጃቸው ወፍጮ ከመፍጨት ሙቀጫ ከመውቀጥ ልጅ ወልዶ ጸንሶ አሳድጎ ቀርጾ ሰው ከማድረግ ጀምሮ እስከ ትልልቅ ኃላፊነት ትልልቅ የቢዝነስ ኃላፊነት የሀገር መሪነት በርካታ የእምነት በሁሉም ዘርፍ ሴቶች ያላቸውን ትልቅ ጥበብና ሚና ያሳይልናል። ኢትዮጵያ በነኚ እጆች ጭምር ተሰርታ የቆመች ትልቅ ሚና ያላቸው አጽንተው ያቆሟት እንደሆኑ የሚያሳይልን ነው። ካዛንቺስ አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን የሚለውን ቃላችንን እንደገና በተግባር ያዋልንበት ነው። እየሰራን ያለነው ለጋራ ጥቅማችን ነው። ብዙዎች ተሳትፈውበታል። የካዛንቺስ የኮሪደር ልማት ለመቶ ሺዎች የሥራ ዕድል የፈጠረ መሆኑን የገለጹት ከንቲባ አዳነች አቤቤ የሥራ ባህልን በመቀየር ለበርካቶች ተጠቃሚነት መሰረት የጣለ መሆኑን ጠቅሰው በዚህ ሥራ ለተባበሩ ሁሉ ምስጋና አቅርበዋል። ያስተባበሩትን በዚህ ውስጥ የተሳተፉትን ሁሉ እጅግ አድርጌ ማመስገን እወዳለሁ። ከሁሉ በላይ ክቡር ጠቅላይ ሚኒስትራችንንም ደግሞ በጣም አመሰግናለሁ። ምክንያቱም እንደዚህ አይነት ሐሳብ ስናመጣ እሳቸውም ደግሞ ሐሳብ አፈልቀው ሲሰጡን በሚገርም ሁኔታ ያ ሐሳብ በተሟላ ሁኔታ ስለመተግበሩ ይከታተላሉ፣ ሐሳብ ይሰጡናል፣ ይደግፉናል፣ ያበረታቱናል። ይሄ ለኛ ትልቅ አቅም ነው። ስለዚህ በአጠቃላይ በብዙ መንገድ ስኬታማ የሆነ ስራ ሰርቷል። ሌሎች ኮሪደሮችም እየደረሱ ነው። ለህዝባችን ቃላችንን በተግባር እንሆያለን፣ እንቀጥላለን፣ እንሰራለን፣ አንደክምም፣ አንረካም። በዚህ ገና ነው። እንቀጥላለን፣ እንተባበር። ይኸው ጅማሯችን መልካም ተስፋ መልካም ውጤት አስገኝቶልናል። ውጤቱ ደግሞ የጋራ ነው። ለህዝብ ነው የተሰራው። ህዝብ ነው የሚጠቀምበት። ህዝባችንን እግረ መንገዴን የእናንተ ነው፣ ጠብቁት፣ ተጠቀሙበት፣ ተንከባከቡት ማለት እወዳለሁ።